ዜጎች በሀገራቸው ሀብት ተጠቃሚ በማይሆኑበት ሰዓት በሌሎች የአፍሪካ ሀገሮች እንደታየው ከፍተኛ የስርዓት አልበኝነት ሁኔታ ይታያል እና ይህም የጸጥታ ችግር እንዲፈጠር ያደርጋል። የፖለቲካ ችግር እንዲፈጠርም ሊያደርግ ስለሚችል ይህንን አዋጅ አሁንም ለመደገፍ ይከብደኛል። ከኢትዮጵያ ተፈላጊነት አኳያ የኔ ፍርሃት በጣም ብዙ ሰው ይመጣል። እኔ አንድ ማውቀው ሀገር አለ ባልጠቅሰውም የመግባት እድል ነበረ፣ ቤት እንደዚህ መግዛት እድል ነበረ ሰፊ። ተገልብጠው ገብተው እንደ ኢንቬዥን በቃ እንደ ወረራ አይነት ነገር የሆነበት ሀገር ነበረ። ዶክተር አሸብር ያነሱት ትልቅ ነገር ነው። አንድ $150,000 ይዞ መጥቶ አሁን እኛ ባለንበት ስታተስ ቅድም የተከበሩ ዶክተር ከፈናም አንስተዋል። ከተማ ሊገዙ የሚችሉ ሰዎች ናቸው ውጭ ያሉትና ከመጡ በኋላ የሰላሙን ጉዳይ መቆጣጠር እንችላለን ወይ? ኢንቨስትመንት ከሌለው በስተቀር ወይም ሌላ ስራ ከሌለው በስተቀር $150,000 አምጥቶ መሬት መግዛት ይችላል ማለት ነው። በመኖሪያ ቤት መስራት ይችላል ማለት ነው። ሌላ ስራ ከሌለው በስተቀር ምን ሊያደርግ መጥቶ መኖሪያ ቤት ይገዛል? ቦታ አዲስ አበባ ላይ እየጠበበ ሲመጣ በፎቅ አይነት ካልሆነ በስተቀር ይሄንን ቦታ እንዴት ነው ምን አይነት ቦታ ነው የሚያስተናግደው የሚለው ነገር ግልጽ አይደለም። ሪል ስቴት ላይ አይሳተፍም ተባለ፣ ግን ደግሞ የራሱ መኖሪያ ቤት መገንባት ይችላል ይላልና የት ነው የሚገነባው የሚለው ነገር ትንሽ ግልጽ አይደለም። ወደ አዲስ አበባ የመምጣትና አዲስ አበባ አትራክቲቭ የመሆኗ ጉዳይ በጣም ይጨምራል። ይህ ደግሞ የውጭ ሀገር ዜጋ ሲጨመር የኛ ሀገር ውስጥ ፍሰትም አለ። ዜጎቻችን ከየትኛውም ከሌሎች ሀገሪቱ ክፍል ወደ አዲስ አበባ መምጣት ይፈልጋሉ። አዲስ አበባ ላይ ያለውን ዋጋ እናውቃለን፣ ቤቶች ምን ያህል ውድ እንደሆኑና አሁን ደግሞ ይሄ የውጭ ሀገር ዜጎች ሲጨመርበት የበለጠ ዋጋውን እንዳይንረው ለማበረታቻ በልዩ ሁኔታ እንዲያደርግ ብለን ጠይቀን አንስተን ነበር። በተለይ የውጭ ዜጎች ኢንቨስት ሲያደርጉ አዲስ አበባ ላይ ብቻ ኮንሰንትሬት እንዳያደርጉ በሌሎች ከተሞቻችን ላይም ኢንቨስት እንዲያደርጉ ምንም የተቀመጠ ነገር የለም። ረቂቅ አዋጁ ላይ በተለይ መብታቸውን ያስቀምጣል፣ ግዴታቸውን ያስቀምጣል፣ ማሟላት ያለባቸውን ጉዳይ ያስቀምጣል። ብዙ ነገሮችን አንስተዋል። በጣም ጥሩ አዋጅ ነው። ግን ምናልባት እነሱን ከማበረታታትና ሌሎች ከተሞቻችንንም እንዲያሳድጉ ለምሳሌ ከ100% ኢንቨስት የሚያደርጉት ላይ 20%ቱን ሌሎች ከተሞች ላይ ኢንቨስት ቢያደርጉ አዲስ አበባ ላይ ያድርጉ። አዲስ አበባ ላይ አንከለክላቸውም፣ መብታቸው ነው። ግን የተወሰነውን ፐርሰንት $1 ሚሊዮን አንድ ሰው ዛሬ አንድ ኢንቨስተር ኢንቨስት ቢያደርግ $200,000 ሌሎች ክፍለ ሀገር ላይ ኢንቨስት ቢያደርግ ከተሞቻችን እንዲያድጉ እድል ስለሚፈጥር ግን ክፍት ካደረግነውና አዲስ አበባ ላይ ከመጡ እዚህ ላይ ያለውን የኑሮ ውድነት ጫና እንዳያመጣና ኢንፍሌሽኑ የበለጠ እንዳያባብሰው ብዙ ህዝብ ይመጣል የሚልም እምነት አለ። ምናልባት የኔ ስጋት $150,000 አሁን በጣም ትንሽ ገንዘብ አይደለም ወይ? ይህ አሁን አሜሪካኖች እንደ አሜሪካኑን ባንልም ጎልደን ቪዛ ብለው እስከ $5 ሚሊዮን ነው የጠየቁትና አሁን በሺዎች ሰልፍ ላይ ያሉት እና ይሄ ደግሞ ወደ ኢትዮጵያ ስናመጣው ከኢትዮጵያ ተፈላጊነት አኳያ የኔ ፍርሃት በጣም ብዙ ሰው ይመጣል። እኔ አንድ ማውቀው ሀገር አለ ባልጠቅሰውም የመግባት እድል ነበረ፣ ቤት እንደዚህ መግዛት እድል ነበረ ሰፊ። ተገልብጠው ገብተው እንደ ኢንቬዥን በቃ እንደ ወረራ አይነት ነገር የሆነበት ሀገር ነበረ። ከዚያ አኳያ ያቆሙበት ሁኔታ አለ እንደዚህ አይነት ነገር እንዳያስከትል እና ወደ እኛም ሀገር ስናመጣ ይህ ገንዘብ $150,000 አንደኛ የኢንቨስትመንት ገንዘብም አይደለም፣ ትንሽ ነው። መኖሪያ ቤት አዲስ አበባም አሁን ብታሰብ በዚያ ልክ የሚሸጥ መኖሪያ ቤት የለም አዲስ አበባ ውስጥ። ትልቅ ገንዘብ ነው የሚጠይቀው። ሀገሪቱንም ብዙ ተጠቃሚ ሊያደርጋት ስለማይችል በእርግጥ በመመሪያ ይሻሻላል የተባለውን ወስዳለሁ። እሱ ጥሩ ሀሳብ ነው። ግን በጣም ለአንድ ቤተሰብ አንድ ቤት የገዛ ሰው ትንሽ ቤት የገዛ ሰው ስንት ቤተሰብ ነው ሊያስገባ የሚችለው? እሱም ግልጽ ቢሆን። ምክንያቱም አንድ ቤት ገዛው ብሎ 10 ቤተሰብ ነው ይዞ መጣ። እንግዲህ አይታይ ከተባዛ በዚያ ልክ ወዴት ነው ሀገር የምትሄደው? ይሄ ከተማ ወዴት ነው? ቅድም የተከበሩ አቶ ፈቲ እንዳሉትም አዲስ አበባ ላይ የምኖረው ክምችት ከክልል የሚመጣውም እነኚህ የሚመጡትም ተከምረው ወዴት ነው ሊወስደን የሚችለው የሚለው እሱ በጣም ጥንቃቄ የሚያስፈልገው ይመስለኛል። ገንዘቡ በእኔ እምነት ማደግ አለበት። እንደው ሚኒመም ወደ $500,000 እንኳን ቢሆን እሱም ትንሽ ገንዘብ ነው። ያንን ይዞ ሀገርንም ተጠቃሚ ማድረግ ይቻላል። ወረራውንም ሊያስቀር ይችላል። በጣም ትልቅ ስጋት አለ እና ከሱ አኳያ መታየት ያለበት ነገር ይመስለኛል። አንድ ግን ያልገባኝ ነገር
በመንግስት ድጋፍ ከሚሰሩ ቤቶች አይገዙም የምለው ኦኬ ልክ ነው፣ እንደ ዜጋው መውሰድ የለባቸው። ግን ዜጋው ወስዶ የራሱ ካደረገ በኋላ አትራፊ ቢሆንና የውጭ ዜጋ የመጣው የውጭ ዜጋ ያንን መግዛት ፈልግ ግልጽ የሆነ ነገር የለም። ወደ ዜጎች ከተላለፈ በኋላ የመግዛት መብት አለ ወይስ የለም? እሱ ግልጽ ቢሆን ጥሩ ነው የሚል እምነት አለኝ። መሬት በኢትዮጵያ ሕገ መንግስት አንቀጽ 40 መሰረት መሸጥ መለወጥ አይቻልም፣ የኢትዮጵያ ሕዝቦች እንጂ የውጭ ሀገር ሕዝቦች ንብረት አይደለም ያልነውን የመኖሪያ ቤት በሚል ተተክቷል። እሱ ጥሩ ነው። ነገር ግን አሁንም ሌሎች ክፍተቶች ስላሉበት እነዛን ክፍተቶች አነሳለሁ ማለት ነው። ከዚህ በፊትም እንዳነሳ ነው የሀገራችን ዜጎች የነፍስ ወከፍ ገቢ አላሻሻልንም፣ በዓለም አቀፍ ደረጃም ተወዳዳሪ አላደረግንም፣ ያሉትም የመኖሪያ ቤቶች ተጠቃሚ አልሆንም። አብዛኞቹ ዜጎች የመኖሪያ ቤት ባለቤት በተለይ በከተሞች በአዲስ አበባ ባሉ አካባቢዎች ተጠቃሚ አይደለንም። ስለዚህ እንደዚህ አይነት ውስን የሆነ አቅም ባለበት ሁኔታ የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገሪቱ ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። ሌላኛው የውጭ ሀገር ዜጎች በብዛት በሚገቡበት ሰዓት ከፍተኛ የመግዛት አቅም አላቸው። ስለዚህ የሸቀጡ ዋጋና የግብርና ምርቶች ዋጋ የሚወሰነው በእነዚህ አቅም ባላቸው ግለሰቦች አማካኝነት ስለሆነ ያሁን ያለው የኑሮ ውድነት የበለጠ ውድ እንዲሆንም ያደርጋል የሚል ስጋት አለ፣ ከዚህ አዋጅ ጋር የሚገናኝ ማለት ነው። ሌላው በሶስተኛነት ደረጃ የምጠቅሰው ምንድን ነው፣ በአሁኑ ሰዓት ከመሬትና ከመኖሪያ ቤት ጋር የተያያዙ ከፍተኛ ወንጀሎች እንዳሉ የታወቀ ነው። ይህንን አልተቆጣጠርነውም፣ በአግባቡ አልተቆጣጠርነውም፣ ስርዓትም አላስያዝነውም። በዚህ ሁኔታም ይህን አዋጅ ማውጣት በጣም የሚከብድ ነገር ነው። ሌላው በመጨረሻ የማነሳው ነገር ዜጎች በሀገራቸው ሀብት ተጠቃሚ በማይሆንበት ሰዓት በሌሎች የአፍሪካ ሀገሮች እንደታየው ከፍተኛ የስርዓት አልበኝነት ሁኔታ ይታያል እና ይህም የጸጥታ ችግር እንዲፈጠር ያደርጋል። የፖለቲካ ችግር እንዲፈጠርም ሊያደርግ ስለሚችል ይህንን አዋጅ አሁንም ለመደገፍ ይከብደኛል። ዶክተር አሸብርን ሼር ማድረገው ሰከንድ ማድረግ የሚፈልገው ይሄ $150,000 አሁን ባለው ሬት ወደ ኢትዮጵያ ብር ኮንቨርት ስናደርግ ምናልባት ወደ 21 ሚሊዮን አካባቢ ነው የሚመጣው። በዚህ ሌቭል ይሄንን ማድረግ ዓላማውን በተወሰነ ደረጃ ወደ ታች እንዳይጎትተው ስጋት አለኝ። ሰዎች በግል ደረጃ መጥቶ ግለሰቦች መኖሪያ ቤትን ገዝቶ የሚኖሩ አይነት ከሆነ የአዋጁ ዓላማ የኢትዮጵያውያንን የመኖሪያ ቤትን ባለቤት የመሆንን በማያጣብብ መልኩ ብሎ ያሰምረውን ነገር ወደዛ እንዳይወስድ ጥንቃቄ ያስፈልጋል። ከፍ ባደረግን ቁጥር ነገሩ በግለሰብ ደረጃ መጥቶ የመኖር ሳይሆን ኮመርሻል ሆኖ መጥቶ ገንብቶ ሽጦ ኦር አከራይቶ የተባለውን የኢኮኖሚ እድገቱ ላይ የራሱ አስተዋጽኦ እንዲኖረው ስለሚያደርግ ምንድነው 150,000 እንደ ትሬሽሆልድ እንደ መነሻ የተቀመጠው? ራሽናሊው ምንድነው ማለት ነው? አመሰግናለሁ። እሺ፣ አመሰግናለሁ። የተከበረው ጉባኤ፣ ይህ አዋጅ ከመርህ አንጻር ሲታይ እኔ ምንም ችግር የለውም። እኛ መደን ሌላ አገር ገንዘብ ካለን ገዝተን መኖር እንደምንችለው በዓለም ላይ ያለ ነገር ስለሆነ ብዙ ችግር አይኖረውም። ግን እኔ መኖሪያ ቤት ተብሎ የተቀየረበት ራሽናል ግልጽ አይደለም። ኢንቨስትመንት ከሌለው በስተቀር ወይም ሌላ ስራ ከሌለው በስተቀር $150,000 አምጥቶ መሬት መግዛት ይችላል ማለት ነው። በመኖሪያ ቤት መስራት ይችላል ማለት ነው። ሌላ ስራ ከሌለው በስተቀር ምን ሊያደርግ መጥቶ መኖሪያ ቤት ይገዛል? ስለዚህ ይሄ ነገር ከኢንቨስትመንት ጋር ከተያዘ ደግሞ ንብረት ብለው ነው የሚሰራው። ምክንያቱም ኢንቨስትመንቱም ፋብሪካውም ወይም የሆነ ሌላም ነገር ንብረት ነው፣ መኖሪያ ቤቱም ንብረት ነው። አንድ ላይ የተያዘ ስለሚሆን ንብረት ቢሆን የበለጠ ጥሩ ነው የሚል ነው። ሁለተኛው አንድ ቤት ብቻ ተብሎ የተወሰነው ለምን እንደሆነም ራሽናሉ ግልጽ አይደለም። ለምሳሌ አንድ ሰው ጋምቤላ ላይ አንድ ኢንቨስትመንት እርሻ ካለው ጋምቤላ ላይም መኖር ይችላል፣
አዲስ አበባ ላይም መኖር ይችላል። ሁለቱም ቦታ መኖሪያ ቤት መስራት ይችላል። አዲስ አበባ ላይ መስሪያ ቤት ሊኖረው ይችላል፣ ጽህፈት ቤት። ኢንቨስትመንቱ ጋምቤላም፣ አሶሳም፣ አዋሳም ሊሆን ይችላል። ሶስቱም ቦታ ላይ ቤት ሊኖረው ይችላል ሰው። ስለዚህ ለምንድን ነው በአንድ ቤት የተገደበው የሚል አንድ ሌላ ጥያቄ አለ። ሁለተኛው ሊዝ ለኢትዮጵያን 90 ዓመት ነው። 90 ዓመት በሊዝ አንድ መሬት ከያዘ የዚህ ሰው ዜግነት ምንድን ነው የሚሆነው? ዜግነት ይሰጠዋል? ይቀየራል በ90 ዓመት? ይህን የማነሳው ለምንድን ነው? ከሌላ ማህበራዊ ጉዳይ ጋር ከጋብቻ ጋር ስለሚያዝ ነው። ያገባል፣ ይወልዳል። በህገ መንግስቱ መሰረት ደግሞ እናቱ ወይም አባቱ ከሁለት አንዳቸው ኢትዮጵያዊ ከሆኑ የሚወለደው ዜጋ ኢትዮጵያዊ ነው ይላል። የዚህ ልጅ መብትስ ወይም የሚስቱ መብትስ ከዚህ ንብረት ጋራ እንዴት ነው የሚታየው የሚለው አንድ ላይ ቢታይ ጥሩ ነው። በአንድ ኢትዮጵያዊ ቢያገባና በሁለተኛው በሶስተኛው ወሩ ወይም በአንድ ዓመት ጭቅጭቅ ብነሳ ይህን ንብረት እንዴት ነው የሚከፋፈሉት? እንዴት ነው የሚያስተዳድሩት? የሚል አብሮ ታስባል ወይ የሚል ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የቋሚ ኮሚቴ ሰብሳቢ ፕሮፌሰርንም አመሰግናለሁ። እኔ አንድ የግልጸኝነት ጥያቄ ነው ለማንሳት የፈለግኩት። የውጭ ዜጋ ያው ለክልሎችም አዲስ አበባ ብቻ አይመስለኝም፣ ያው ክልሎችን የሚያካትታልና ለክልሎቹ ብዙ ችግር አለው ብዬ አልወስድም። ቪላ ቤት የግሉንና ለቤተሰቡ የሚሆን ቤት ለመስራት ቦታ በሊዝ መውሰድ ይችላል ብዬ አስባለሁ። አሁን አዲስ አበባ ላይ በሊዝ ይወስዳል ስንል የሚጫረተው ቦታ ለቪላ ቤት የሚሆን ቦታ አሁን አዲስ አበባ ላይ በዚህ መንገድ ነው ወይ ኤክስፔክቴሽኑ? ምክንያቱም ቢብራራ የሚል ነገር ስላለን አመሰግናለሁ። እሺ፣ አመሰግናለሁ ክቡር አፈ ጉባኤ። እንዲሁም የቋሚ ኮሚቴ ሰብሳቢዎቹም ለሰጡን ማብራሪያ እጅግ አድርጌ ለማመስገን እፈልጋለሁ። እኔ ከምንም በፊት በዚህ ቤት የተነሳውን ሀሳብ፣ በህዝብ ውይይት የተነሱትን ሀሳቦች እንዲሁም በተለያዩ መንገዶች የነበረውን የህዝብ ስጋት ከግምት ውስጥ በማስገባት ይሄ አዋጅ በዚህ ደረጃ ተሻሽሎ መምጣቱ የቋሚ ኮሚቴ ሰብሳቢዎች የሚሆኑ አባላቱ እጅግ ሊደነቁ ይገባል፣ እጅግ ልናመሰግናቸው ይገባል፣ ምስጋና ይገባቸዋል። ምክንያቱም በፊት የነበረው የአዋጁ ይዘት እጅግ ኢትዮጵያን አደገኛ ወጥመድ ውስጥ ሊያስገባ የሚችል አይነት ሆኖ ስለታየኝ ነው። ይህ በመሻሻሉ በእውነት ልባዊ ድጋፍም ለመስጠት ጭምር ነው ሀሳብን ለመስጠት የፈለኩት። ሆኖም ግን አሁንም ብታዩ ብዬ ማነሳቸው ሀሳቦች አሉን። አንደኛ ያው ፌዴራል መንግስት መሬት የለውም፣ ካለውም ውስን መሬት ነው ያለው። አንድ ሁለት ከተማ የፌዴራል መንግስት ቢሆን ነው። አብዛኛው መሬት ያለው በክልሎች እጅ ነው። ነገር ግን የክልሎች ሚና እዚህ ላይ የአስፈጻሚነት ሚና ብቻ ነው ሆኖ የታየኝና የክልሎች ሚና ለምንድን ነው በዚህ ደረጃ እንዲገደብ የተደረገው? ምንድን ነው? ምን ጥቅም ነው የሚያገኙት ክልሎች? ለምሳሌ በመኖሪያ ቤትም ይሁን ይሄ ነገር ወደ ሪል ስቴትም እንደሚሄድ የሚያሳይ የሚጠቁም መረጃ አለ እና አንድ ሰፋ ያለ ሪል ስቴት በሌሎች ክልሎች ላይ ቢሰሩ ክልሎቹ የሚያገኙት ጥቅም ምንድን ነው? የአስፈጻሚነት ሚና ብቻ ነው የሚጫወቱት የሚለው ነገር ማብራሪያ ቢሰጥበት ነው። ሁለተኛ መጀመሪያ ላይ እንደተናገርኩት የዚህ አዋጅ በጣም ደጋፊ ነኝ። ነገር ግን ይሄ አዋጅ በስፋት መሬቱ ያለው ሰው እጅ ስለሆነ ህዝቦች እንዳይፈናቀሉ፣ በህዝቦች በዜጎች ላይ ችግር እንዳይፈጠር ምን ጥንቃቄ ይደረጋል የሚለው ነገር በደንብ መታየት ያለበት ይመስለኛል። ምክንያቱም ከመሬት ጋር የተያዙ ነገሮች በሀገራችን ከቀደምት ስርዓቶች ጀምሮ ያመጣቸውን ችግሮች ስለምናውቅ አሁንም እነኚህ ችግሮች እንዳይፈጠሩ፣ ሰዎች ዜጎች እንዳይፈናቀሉ፣ መጉላላት እንዳይደርስባቸው ምን የታሰበ ነገር አለ የሚለው ነገር ማብራሪያ እንዲሰጥበት ነው። ሶስተኛ መኖሪያ ቤት ነው። እንግዲህ አስፈላጊነቱ ላይ መጀመሪያ ገጽ ላይ እንደተብራራ፣ ሁለተኛው ላይ
መኖሪያ ቤት ብቻ ሳይሆን ወደ ሪል ስቴትም ይገባል ነው፣ ምንም ጥያቄ የለውም። ወደ ሪል ስቴት የሚገባ ከሆነ ምንም ጥያቄ የለውም፣ ወደ ንግድ ነው ማለት ነው የሚገባው። ይህ ከሆነ ዘንዳ እንግዲህ በሀገራችን በሪል ስቴት የተሳተፉ ባለሀብቶች ስላሉ እነኚህ የሀገር ውስጥ ደካማ አቅም ያላቸው ከዚህ ከውጭ ከሚመጡት ጋር ሲነጻጸር ምንም ጥያቄ የለውም የመወዳደር አቅማቸው ምናልባት አናሳ ሊሆን ይችላል እና የሀገር ውስጥ ባለሀብቶችን አያዳክምም ወይ የሚል አስተያየት ነው ያለኝ። ይህን እንዳያዳክም ምን ጥበቃ ይደረግላቸዋል ለሀገር ውስጥ ሪል ስቴት ባለቤቶች? ሌላው አብዛኛው ስራው በመኖሪያ ቤትና በሪል ስቴት የሚሆን ከሆነ የንግድ ስራዎች ላይ አይሳተፉም ይላል። የሚሰሩት ቤቶች የንግድ ቤቶችን የሚያመለክት አይደለም። ነገር ግን በኢትዮጵያ እንደምናውቀው ሞሎች በጣም በዝቅተኛ ደረጃ ነው ያሉት። ገና በቅርብ ጊዜ ነው የተጀመሩት። አብዛኞቹ የንግድ ቦታዎች በቅርብ ጊዜ ነው የተጀመሩት። እነኚህ ባለሀብቶች በዚህ ኤሪያ ላይ ቢሳተፉ ንግዱን ያነቃቃሉ፣ ኢኮኖሚያችንን ያነቃቃሉ፣ ለስራ አጥ ወጣቶች ከፍተኛ የስራ እድል ይፈጥራሉ እና እኔ በመኖሪያ ቤት ብቻ ባይወሰን የሚል አስተያየት ነው ያለኝ ይሄ ጉዳይ። ምክንያቱም ብዙ ግንባታዎች እኛ ገና ብዙ ነገር ያስፈልገናል። በዚህ ኤሪያ ላይ ቢሳተፉት ለምንድን ነው የምንገድባቸው? ኢንቨስትመንት እስከሆነ ድረስ ለምን እንገድባቸዋለን የሚል አስተያየት ለመስጠት ነው። ምናልባት መጨረሻ ላይ አንድ የራስ ስጋት አለኝ። እሱ ምንድን ነው? የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የክራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሪ ወደ ውጭ ሀገር የማስተላለፍ መብት ይኖረዋል ይላል። እንግዲህ እናስበው፣ የምናስገባው የውጭ ባለሀብት ነው። አንድ የውጭ ባለሀብት ሙሉ ከተማ ሊገዛ የሚችል አቅም ሊኖረው ይችላል። ምንም ጥያቄ የለውም። በሆነ አጋጣሚ ይሄ ባለሀብት ሪል ስቴቱን ወይም ድርጅቱን ሽጦ ቢሄድ ኢትዮጵያ አሁን ባዶ እጅ አያስቀራትም ወይ? በህግ የሚፈቅድለት ከሆነ ሙሉ ንብረቱን በአንድ አካባቢ የሰራው ሪል ስቴት በሙሉ ሽጦ መሄድ ብፈልግ እንዴት ነው ይሄን ነገር ማስተናገድ የምንችለው? በስንት መከራ የምናገኛትን የውጭ ምንዛሪ ባዶ እጃችን ሊያስቀራ አይችልም ወይ? ይሆናልን ብቻ ሳይሆን አይሆንንም ማሰብ ያለብን ይመስለኛል። እና ይህንን በምን አይነት መልኩ መከላከል እንችላለን የሚለውን አስተያየት ለመስጠት አመሰግናለሁ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ የተከበሩ የቋሚ ኮሚቴ ሰብሳቢ። እዚህ አዋጅ ላይ ብዙ ነገሮች ከተከበሩት የምክር ቤት አባላት ተነስተዋል። አብዛኛው ነገሮች ስጋቶች ናቸው። ስጋቶቹም ደግሞ በእውነት ሊታዩ የሚገቡ ናቸው። የተከበሩ ክቡር፣ ሁለተኛ ደግሞ በኢኮኖሚ የመወዳደሩን ጉዳይ ልንወዳደር እንችላለን የሚሉት ሁለቱ ነገሮች በደንብ መታየት አለባቸው። በተለይ የጸጥታ ጉዳይ ዓላማዬ አድርጎ የሚመጣ ሊኖር ስለሚችል ይሄንን በደንብ ብናየው፣ ከዚህ አንጻር በጀቱ ካፒታሉን ይዞ የሚመጣውን በጣም ከፍ ብናደርግ በዋና ከተሞች ደረጃ ለጊዜው ተወስነው እኛም መወዳደር የሚችለው አካል ወይም ዜጋ አዲስ አበባና ዋና ከተሞች ላይ የክልል ከተሞች ላይ ሊኖር ይችላል ብለን ስለምናስብ ቁጥርንም ለመቀነስ ቀስ በቀስ እያደጉ እንዲሄዱ ማድረግ ስለሚቻል በዛ መልኩ ብናደርገው ጥሩ ነው ብዬ አስባለሁ። ሌላው ነገር በመንግስት የተሰሩ ቤቶችንም ከገዛ ሰው መግዛት ባይፈቀድና እስከ መጨረሻው ሰብሲዳይዝ ተደርጎ የተሰሩ ቤቶች የሚገዙትም በዜጎች የሚሸጡትም ለዜጎች የሚል ቢቀመጥ ጥሩ ነው። ካልሆነ ከሰው እየተገዛ የተሻለ ክፍያ መክፈል ስለሚችሉ የእኛም ዜጎች የመሸጥ መብት ካላቸው ከዚህ አንጻር የተባለው የቁጥር በከፍተኛ እየጨመረ ሲሄድ የኛ አብሮ
ኮምፒት አድርጎ የመኖር ጉዳይ እየጨመረ ካልሄደ ትንሽ ችግር ይፈጥራል። በሌሎች ሀገሮች የተለመዱ ናቸው። ሲንጋፖር 1.5 ሚሊዮን የሌላው ዜጎች ናቸው። ትንሽ ከተማ ነች። በሚሊዮንም ሲቆጠር ከ6 ከ5 ሚሊዮን የማይበልጥ ህዝብ ነው። እነሱ ግን ቴክኖሎጂያቸው፣ ሲስተማቸው በሙሉ የተዋጣ ስለሆነ የሰው ቁጥር ለነሱ ችግር አይደለም፣ አንዴ የራሳቸውን ሲስተም ከያዙት። እንደ ኢትዮጵያ ግን ይሄንን ነገር በደንብ ብናስብና ቢቻል ይሄ አዋጅ ጥሩ አዋጅ ነው። አገሪቱን ያሳድጋል። የውጭ ምንዛሪ እናገኛለን። እኔ በራሴ በውስጤ ያለው ትንሽ ጊዜ ሰጥተነው ብናጸድቅና በደንብ ብናሸው ጥሩ ነው ላለሁ። አመሰግናለሁ። በተነሱ ጉዳዮች ላይ ወደ ምላሽና ማብራሪያ ብንሄድ የሚሻል ይመስለኛል። የሚደጋገሙ ነገሮች ስላሉ ማለት ነው። አመሰግናለሁ። ዋና አፈ ጉባኤ እንዲሁም ፕሮፌሰር መሐመድ የቋሚ ኮሚቴያችን ሰብሳቢ፣ ይሄን አዋጅ መቼም 20 ቀን 25 ቀን ነው ልክ እንደተመራልን እኔ እንጃ እንደው ቁርስና ምሳኔ ያረግናት ምንድን ነው ያ ማለት እዚህ ጋር አርኪቴክቸራልና ኢንጂነሪንግ ከተማና መሰረተ ልማት ነው። እዛ ጋር ህግና ፍትህ ቋሚ ኮሚቴ ነው። ህጉን በተመለከተ ትንሽ ነች አብጠርጥሮ ኢንዲቴይል የታየበት። በኢንጂነሪንጉ ስለ መሬትና ስለ ሀብት ደግሞ ኦውን ማድረግ ወይም መሬትን በይዞታነት የመያዝን ነገር ደግሞ እኛ ስላለን በዲቴይል ነው እና ያየ ነው። እኔ በዚህ 4 ዓመት ጊዜ ቆይታዬ እንደዚህ ዓመት ብዙ አዋጅ በፍጥነትም በብዛትም ያጸደቅንበት የለም። ይሄ ደግሞ ከሁሉ ስፒድ ኦፍ ላይት ሆነብኝ። ይህን ካልኩ ጥያቄዎቹ ተመሳሳዮች ናቸው። ካቴጎራይዝ ለማድረግ እሞክራለሁ። የመጀመሪያው $150,000 ያንሳል። እውነት ነው፣ ያንሳል፣ ሊያንስ ይችላል። ግን የተወሰደው $150,000 ማለት ወደ 20 ሚሊዮን ብር አካባቢ ነው። አንድ ሪል ስቴት ገበያ ውስጥ ያለው በዚህ ጊዜ አሁን ወደ 20 ሚሊዮን ፕላስ ማይነስ ነው። ያን ሪፈረንስ በመውሰድ ነው 150,000 የተደረገው። ሌላውና ዋነኛው ደግሞ ከተማና መሰረተ ልማት ሚኒስቴር ስልጣን ሲሰጠው ወይም ማንዴት ሲሰጠው በስሩ ኢንሳ፣ በስሩ ፋይናንሻል ኢንቴሊጀንስ፣ በስሩ ኢሚግሬሽን፣ በስሩ ፌዴራል ፖሊስ፣ በስሩ አርቲፊሻል ኢንቴሊጀንስ እና የመሳሰሉት ሆነው ነው መመሪያው የሚወጣው። ሚኒስትሮች ምክር ቤት በአብዛኛው ድሮ በሚኒስትሮች ምክር ቤት ደንብ የሚለውን ትቶ በመመሪያ ለከተማና መሰረተ ልማት ሚኒስቴር ነው የሰጠው። ስለዚህ ይሄ ለምንድን ነው? አዋጅ ስለሆነ ወደዚህ መጥቶ አዋጁ ሊሻሻል ጊዜ ስለሚፈጅ መመሪያው ወዲያው ሊቀያየር ስለሚችል ይሄን ቴስት በማድረግ 150,000 ለምሳሌ ዛሬ አጸደቅን። የዛሬ 2 ወር በጣም ብዙ የውጭ ዜጋ ቢመጣ ኢሚዲየትሊ 150,000 ወደ 200,000 ወደ 500,000 ወደ 1 ሚሊዮን የሚያድግበት ሩም ነው የሰጠው ለከተማና መሰረተ ልማት ሚኒስቴር። ስለዚህ ስጋት ሊገባን አይገባም። ፍሌክሲብል ነው። አዋጁን በደንብ እንየው። መመሪያ የሚያወጣው ከተማና መሰረተ ልማት ሚኒስቴር ከመሳሰሉት ጉዳዩ ከሚመለከታቸው የባለ ድርሻ አካላት ጋር። ሌላው መኖሪያ ቤት የማይንቀሳቀስ ንብረት ሲባል ፋብሪካ የማይንቀሳቀስ ንብረት ነው፣ ሪል ስቴት የማይንቀሳቀስ ንብረት ነው እና ብዙ የማይንቀሳቀሱ ንብረቶች አሉ። መኖሪያ ቤት ስንል አንድ ዩኒት ነው። ስለዚህ ያ ኮምፕሬንሲቭ ወይም በጥቅል ብዙ ኮንፊውዥን ወይም ግራ መጋባት ስለሚያመጣ መኖሪያ ቤት በተለይ አርገን እንድናስቀምጥ ሆኗል። አሁንም መኖሪያ ቤት ነው የሚገዛው። መሬት የህዝብ የመንግስት ነው፣ ይዞታ ነው ሊኖረው የሚችለው። በመኖሪያ ቤቱ ላይ ግን ባለመብት ይሆናል፣ መሸጥ ይችላል፣ መለወጥ ይችላል። ስለዚህ የመኖሪያ ቤት ለውጡ ከዚህ የተያያዘ ሲሆን ከሪል ስቴት ጋር ትንሽ አቀላቅለነዋል። ሪል ስቴት ባይትሰልፍ ምንድን ነው? ኢንቨስትመንት ነው። ኢንቨስትመንት ደግሞ አዋጅ አለን። በኢንቨስትመንት የመጣ የውጭ ዜጋ አንድ ቤት ይፈቀድለታል ይላል። አሁን እኮ ሞር ለመኖሪያ ቤት ብቻ እንዲመጡ ለመጋበዝ ነው። ምክንያቱም ኢትዮጵያ ከዓለም 3ኛ የዲፕሎማቲክ መቀመጫ አገር ስለሆነች ብዙ የውጭ ዜጎች ስላሉ የአየር ንብረቱም ደግሞ እጅግ በጣም ጥሩ ስለሆነ ሲሄዱ እንኳን እዚህ ለመኖር
ቤት ገዝተው ይሄዳል። ያ ቅድም ፕሮፌሰር እንደገለጹት ለፎሬን ከረንሲ ጄኔሬሽን፣ ለስራ አጥነት፣ ለቤት ችግር ይፈታል ነው አከራይተው እንኳን ቢሄዱ። ስለዚህ ከሪል ስቴት ወይም ከኢንቨስትመንት ጋራ ባናቀላቅለው ጥሩ ነው። አንድ ዩኒት ለምሳሌ ግራውንድ ፕላስ 2 3 መኖሪያ ቤት 10 ዩኒት ያለው ይስራ አይቻልም። ያ ምንድን ነው የሚሆነው? ኢንቨስትመንት ነው። ሪል ስቴት አዋጅን አጽድቀናል። እሱም በደንብ ብናይ እዛ ላይ 1 2 3 4 ብሎ ተቀምጧል። ስለዚህ መኖሪያ ቤት 3 ቤድሩም 4 ቤድሩም 2 ቤድሩም 1 ቤድሩም ግራውንድ ፕላስ 0 ወይም 1 በቃ። ቤተሰብ ደግሞ ሲባል በኢትዮጵያ ሕግ እስከ እህት ወንድም ይሄዳል። በዚህ ኬዝ ግን ቤተሰብ ስንል ባል፣ ሚስት፣ ልጆች ናቸው። አለቀ። ስለዚህ 20 ሰው ይዞ የሚመጣበት 10 ሰው ይዞ የሚመጣበት ከዚህ አንጻር የኢሚግሬሽን መስሪያ ቤት በጥልቀት የሚከታተለውና የሚሰራው ስለሆነ ሌሎች የሚመለከታቸውም እንደ ፌዴራል ፖሊስ፣ ፋይናንሻል ኢንቴሊጀንስ ምንጩ ከየት መጣ ገንዘቡ እንኳን ለማለት የሚያጣሩ ስላሉ ስጋት ሊገባን አይገባም። ከዚህ ጋርም ማቀላቀል አያስፈልግም ነው። የክልሎች ሚና፣ አዎ ክልሎች መመሪያ ያወጣሉ። ከተማና መሰረተ ልማት ሚኒስቴር ስር አምብሬላው ከተማና መሰረተ ልማት ሚኒስቴር ቢሆንም በስሩ ብዙ ተቋማት እንዳሉት ሁሉ እንደ አንድ ተቋም ክልሎችም አሉ። ክልሎችም ስቴክሆልደር ናቸው። በጋራ አብረው ነው መመሪያ የሚያወጡት። ሄደው ደግሞ የሚተገብሩትም በየክልሉ ለምሳሌ ቢሾፍቱ ላይ፣ ባህር ዳር ላይ፣ አዋሳ ላይ፣ ጂማ ላይ መኖሪያ ቤት ይኑረኝ የሚል የውጭ ዜጋ ቢመጣ ክልሎቹ ናቸው ሃንድል የሚያደርጉት በወጣው መመሪያ መሰረት። ኢንሴንቲቭ ወይም ደግሞ ድጎማ ቢደረግ ለተባለው አዲስ አበባ ላይ ኮንሰንትሬትድ ይሆናል፣ ይበዛል። እውነት ነው፣ ይበዛል። አይተነዋል። ይሄንን እንዴት ነው ያየነው? ሁሉም አዲስ አበባ ላይ እውነት ነው፣ ሰላሙ ከሌለ አዲስ አበባ ላይ ብቻ ሊል ይችላል። ነገር ግን አዋሳ ሊሄድ ካለ ወይም ሀረር ከተማ ሊሄድ ካለ ወይም ባህር ዳር ሊሄድ ካለ ፍላጎቱ ነው። ነገር ግን ባህር ዳር ለመሄድ ኢንሴንቲቭ አያስፈልግም። ቢኮዝ ከአዲስ አበባም ትሻላለች እኮ ባህር ዳር። ዛሬ እኮ አንስቴቢሊቲ ስላለ ሰው ማይግሬት እያደረገ አዲስ አበባ ላይ እንደው እንትን ሆነ እንጂ ባህር ዳር ትሻላለች፣ አዋሳ ትሻላለች፣ ቢሾፍቱ ይሻላል እኮ ለመኖርም እውነት። ስለዚህ ለዛ ኢንሴንቲቭ ምናልባት ይሄም ከመመሪያው ጋር ተያይዞ ካስፈለገ የሚሰጥ ይሆናል። እነሱን አትራክት ለማድረግ ፑል ለማድረግ እንደ መመሪያ እንደ ፓኬጅ እዛ ውስጥ ሊቀመጥ ይችላል ነው የክልሎች ሚና በዚህ ቢወሰን። ሌላው አሁንም የተቀላቀለ ነገር አለ። 90 ዓመት ኦፍ ኮርስ መሬት የህዝብ ነው፣ የመንግስት ነው። የመኖሪያ ሲሆን 90 ዓመት ድረስ ይሄዳል። ሰውየው ካለ አለ። የውርስ ህጉ ለሁሉም እኮ ነው የሚሰራው፣ ለውጭ ዜጋውም ለኢትዮጵያም። 90 ዓመት በፊት ከሞተ ይወርሳሉ ልጆቹ፣ አለቀ። በእነሱ ስም ይዞራል። ከዛ ውጭ ደግሞ ምናልባት የመሬት አያያዝ ዳታ ከመሬት ጋር የሚገናኝ ነገር የለውም። ትንሽ አሁንም ግራ የተጋባንበት ምንድን ነው? በጣም ክሊር ያደረግነው በቋሚ ኮሚቴ ስራችን መሬት የመሸጥ የመለወጥ አይነት ስሜት ህዝቡ ልብ ውስጥ፣ ይሄን እንደው የኢትዮጵያ ህዝብ ይስማው። እውነት ለመናገር ይሄ መሬትን መሸጥ መለወጥ አይደለም፣ ህገ መንግስቱም አይፈቅድም። መሬት የህዝብና የመንግስት ነው። በሊዝ ይዞታ ብቻ ነው የሚፈቀደው። እላዩ ላይ ያለው ፕሮፐርቲ ግን ባለመብት ነው። መሸጥ ይችላል፣ ማፍረስ ይችላል። ኢሳብቱሂም በህጉ መሰረት ከሰራ። ስለዚህ ከመሬት ሽያጭ ጋር የሚያገናኝ ነገር የለውም። ዜጋውን ይገፋል፣ ዜጋውን ጫና ይፈጥራል የተባለው ምን አለ? ሪል ስቴት ዴቨሎፐር እኮ ኢትዮጵያዊ ሪል ስቴት ዴቨሎፐሮች አሉ፣ የውጭ ዜጎች አሉ። መሸጥ አቅቷቸው እኮ ቁጭ ብለዋል። እነዚህ ሰዎች ሲመጡ እንደውም ከሪል ስቴቱ ነው የሚገዙት። ሪል ስቴት ዴቨሎፐሩን ይጠቅማል እንጂ ሪል ስቴት ዴቨሎፐሩን ይጎዳል የተባለው አግባብነት የሌለው መሆኑንም ለማስመር ነው። ለነሱ እንደውም ትልቅ የገበያ እድል የሚፈጥርበት ሁኔታ ነው ያለው።
ሰላምን ለማምጣት ሰላም ደግሞ ሁላችንም ጋር ነው የሚጠበቀው። አንድ መንግስት አይዘር ፕራይም ሚኒስትር ወይም አፈጉባኤ ወይም ሚኒስትሮች ወይም ሌሎች ብቻ አይደሉም ኃላፊነት ያለ፣ እኛም ጭምር ነው ኃላፊነት ያለብን። ህዝቡ ነው ኃላፊነት ያለበት። ሰላምን ከፈለግን ሰላም ማምጣት ይቻላል። ለምን አናመጣም? አሁን ማንን ነው የምንጠይቀው? ዊ አር የኢፌድሪ ህዝብ ተወካዮች ምክር ቤት አባላት ነን። ማንን ነው የምንጠይቀው? ራሳችንን ከሆነ አዎ ወደ ህዝባችን ኮንስቲትዩንሳችን ስንሄድ ሰላም አምጡ ባካችሁ ብለን መጮህ አለብን። ሰላም እኛ እጅ ነው ያለው። ሰላም ማምጣት የምንችለው ነው እኛ። ስለዚህ ከዚህ አንጻር ህብረተሰባችንን በማወያየት ለሰላሙ አተኩረን በጥንካሬ ሳንሰለች መስራት አለብን። ሁል ጊዜ ሰላም የልማት እንቅፋት፣ ሰላም የሀገር ያለመረጋጋት የሚለውን ወደኛ ብናመጣው መልካም የሚል ሀሳብ ስላለኝ ነው። ሌሎች የተነሱ ሀሳቦች አሉ። ከኤርፖርት ስትወጡ ስልክ ትቀማላችሁ፣ እንዲህ ትሆናላችሁ። መንግስት አሁን ሲስተም እየዘረጋ ነው። አዲስ አበባ ውስጥ የሚደረገውን እያንዳንዱን ምን እንደሚሰራ ያውቃል። Every data is with the government, with artificial intelligence, with INSA and other digital institutions. ስለዚህ ይሄን ያውቃሉ እኮ ነጮቹ ከኛ የበለጠ ሀገራችንን ያውቃሉ። እኛ ብንላቸው ከኤርፖርት ስትወጡ ሞባይል ይነጠቃል ቢባል እንደማይነጠቅ ያውቃሉ። ቢነጠቅ ደግሞ አሜሪካም ይነጠቃል፣ አውሮፓም ይነጠቃል፣ የትም ይነጠቃል። ከሺህ አንድ ይጠፋል ማለት አለ። ኦብሶሉት ፈጣሪ ብቻ ነው ፍጹም። ስለዚህ ከዚህ አንጻር ብንወስደው መልካም ነው። አዎ እንግዲህ ይሄንን ካልኩ ፕሮፌሰር መሐመድ ምናልባት የረሳሁትን ማጠቃለያ እሳቸው ስለሚሰጡ አመሰግናለሁ። በጣም አመሰግናለሁ። የተከበሩ አፈ ጉባኤ ትንሽ ነው የምጨምረው። ሁለቱ ቋሚ ኮሚቴዎች አብሮ ስለሰሩ ነው ለኢሳ የሰጠሁት። አጠር ያለ ሀሳብ ለመስጠት ነው። $150,000 ለመጀመሪያ ጊዜ እንደ ትሬሾልድ ነው የተያዘው። እንደተባለው ክልሎችን ስናወያይ አሁን የተከበረው ምክር ቤት አባላት መገንዘብ ያለባቸው ለምሳሌ ከጋምቤላ የመጡ የክልሉ ምክትል ፕሬዝዳንት ነበሩና ይሄ $150,000 ዶላሩ ማለት ነው $150,000 ከጋምቤላ ከተማ ጋር እንዴት ነው የሚታየው? ሊያንስ ይችላል ማለት ነው። ስለዚህ ምንድነው ያደረግነው? $150,000 በአንድ ጊዜ ዲፖዚት እንዲያደርግ ተደርጎ የከተሞች ደረጃና እድገት በጥናት ላይ በተመሰረተ ሚኒስቴሩ በሚያመጣው መመሪያ ሊቀንስም ሊጨምርም እንደሚችል ፍሌክሲብል በሆነ ሁኔታ የተቀመጠ መሆኑን ለመጨመር ነው። ሌላው የቤተሰብ ብዛት በጣም ሪስትሪክትድ ነው። በዚህ አዋጅ የቤተሰብ ብዛት ስንት ነው ማምጣት የሚችለው የተባለው? ምስት፣ አባት እና ልጆች ናቸው። ከዚህ ውጪ በጣም ኤክስቴንድድ ፋሚሊ ዲፋይን አልተደረገም ማለት ነው እዚህ አዋጅ ላይ። ስለዚህ በዛ ሁኔታ ቢታይ የምለውን ለማንሳት ነው። ሌላው ማነሳው ምንም ስጋት የሚባል ነገር መኖር የለበትም በዚህ አዋጅ ላይ። ባይዘይ አሁን መኖሪያ ቤት በከተሞች ላይ ነው። አሁን የገጠርን መሬት ሳይለንት ያደርጋል ይሄ አዋጅ። ኢንቨስት ሊያደርጉ ይችላሉ። መኖሪያ ቤት በከተሞች ላይ ነው የተፈቀደው። ብዛቱም እንደዛ ነው። መጠኑን በመመሪያ ወይም ሚኒስትሮች ምክር ቤት በሚያወጣው የት ነው የሚሰራው ኢቭን ከአገሪቷ ደህንነት አንጻር በመመሪያ የተባለውን ወደ ሚኒስትሮች ምክር ቤት ነው ያመጣ ነው። ምክንያቱም ብዙ ሴክተሮችን ሊዳስስ ይችላል። አሁን ድንበር የተባለው የት ነው? የት አካባቢ ነው መስራት የሚችለው? ኢቭን አሁን ሞያሌ ላይ እንዴት ነው የሚሰራው ለምሳሌ የምለውን የሚኒስትሮች ምክር ቤት የሀገሪቷን ደህንነት እና ጸጥታን ችግር ውስጥ በማያገባ መልኩ ለውጭ ሀገር ዜጎችም ደህንነት ሲባል በሚኒስትሮች ምክር ቤት በሚወሰን ቦታ የሚሰራ ይሆናል ማለት ነው። ያም በዛ አካባቢ ማሻሻል እንደተደረገ ለማለት ነው። ሌላ ማንሳት የፈለግኩት ርዕሱና
ይዘቱ በሚጣጣም መልኩ ነው እንደገና ማስተካከል የተሞከረው። ለምሳሌ በፊት የነበረው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበት ይላል። በጣም ብሮድ ነው ይሄ ነገር። ወደ ውስጥ ሲገባ መኖሪያ ቤት ብቻ ነው፣ ለሌላ ዓላማ አይደለም። ስለዚህ ርዕሱ ከይዘቱ ጋር በሚጣጣም መልኩ ኮንደንስድ በሆነ መልኩ ለማጣጣም ስለተፈለገ ነው። ኢንቨስትመንት በሌላ አዋጅ ነው እንጂ ኢንቨስትመንትን አያካትትም። ይሄ የውጭ ሀገር ዜጎችን የመኖሪያ ቤት ባለቤትነት መብት የሚያረጋግጥ አዋጅ ስለሆነ ማለት ነው። ከዛ ውጪ የክልሎችን በሚመለከት የፌዴራል እና የፌዴራል መንግስትና ክልሎች የራሳቸው ስልጣን አላቸው በህገ መንግስቱ የተቀመጡ። ያ ስልጣን በማይነካ መልኩ ነው የተቀመጠው። መሬት የሚያስተዳድረው ክልሎች ነው። እዚህ አዋጅ ላይ ክልሎች ዝም ብሎ በአስፈጻሚነት ብቻ አይደለም፣ የክልሎችን ስልጣን በህገ መንግስቱ መሰረት ታይቶ ነው። በፊት ረቂቅ አዋጅ ውስጥ አልነበረም እንዲካተት ያደረግነው ማለት ነው። ክልሎች ምንድን ነው ማድረግ ያለባቸው የሚለው በዚህ አዋጅ የተካተተው። እንዳውም ኢቭን ጥናቱ ሲካሄድ ሚኒስትሩ ብቻውን አይደለም፣ በቅንጅታዊ አሰራር የከተሞችን ደረጃ እናንተን የሚያካሄድ ይሆናል። መሬት የሚሰጡትም የሚያስተዳድሩትም ከተሞች ናቸው፣ ክልሎች ናቸው ማለት ነው። ስለዚህ ምንም ከህገ መንግስቱ ጋር ችግር የለውም። ዜጎችንም የሚያፈናቅል አይደለም። አሰራር ይዘረጋል። ለውጭ ሀገር ዜጎች የቤት ባለቤትነት መብት ይሰጣል። ነገር ግን የዜጎቻችንን መብት በማይነካ መልኩና በማያፈናቅል መልኩ እንደሆነ በትክክል ግንዛቤ ለመስጠት ነው። አመሰግናለሁ። አመሰግናለሁ። ይህ አዋጅ የኢንቨስትመንት አዋጁ የተፈለገውን ያህል ውጤት ስላልነበረ ያን ሰፕሊመንት ለማድረግ የመጣ አዋጅ ነው። ኢንቨስትመንት አዋጁ ላይ ቤት አንድ 10 ሚሊዮን ኢንቨስት የሚያደርግ ሰው ነው አንድ መኖሪያ ቤት የሚፈቀደለት ውጪ። ባለፉት ዓመታት 2 ሰው ብቻ ነው እንደዛ ያንን እድል ተጠቅሞ እንትን የሆነው። ግን ይፈልጋሉ፣ ግን 10 ሚሊዮን ዶላር ኢንቨስት ማድረግ አለባቸው። ስለዚህ ሌላ አታይ ገንዘብ እንደምናወጣ በሌላ አታይ ታይቶ ነው መኖሪያ ቤት ፍቃድም በመፍቀድ ካፒታል ዶላር እንዴት እናሰባሰበ የሚል ጥናት ተደርጎ ነው ይሄ ሀሳብ የመጣው። ኢቨን በእንትን ራሱ ኢንቨስትመንቱ ራሱ 200,000 ነበር ዶላር ነው ሚኒመም ኢንቨስትመንት የሚጠይቀው ኢንቨስት ለማድረግ የቤትን ለማግኘት ሳይሆን እንዲሁ ኢንቨስት ለመስራት። ይሄ 150,000 ከዛ ጋር ነው እንትን ብሎ ነው። አንዳንድ ሀገሮች እንደውም ከዚህ ዝቅ ያለም አላቸው 50,000 100,000 አፍሪካ ሀገሮች ከፍ ያለም አላቸው። እና አቨሬጅ የተወሰኑ በመዛዛ 150,000 ነው። እና ይሄ ትልቁ ያነቃቃል ብሎ የምታስበው ሪል ስቴት ታስታውሳላችሁ፣ 70-30 ፕሮግራም አለ። ሪል ስቴቶች በ70-30 መርህ 30ውን ለመንግስት ይሰጣሉ፣ 70ውን ደግሞ ዋጋ ይሸጣሉ በገበያ ዋጋ። ገበያ እንደዛ ሰርቶ ብዙዎቹ ገበያ አላገኙም። አሁን ይሄ የውጭ ዜጋ ይመጣና 70ዎቹን ቢገዛ በገበያ ዋጋ ቢገዛ 30 መንግስት 30 ቤት አገኘ ማለት ነው። ለባይ የሚሰጥ ለመካከለኛ ዝቅተኛ ገበያ ላላቸው አሁን በሚሰራው ስራ የሚሰጥ ያ በብዛት ቤቶች ከተሸጡ እኛ ሪል ስቴት አልሚዎች በዛ ያለ ቤቶች ይገዛሉ። እነሱ ደግሞ ቤታቸውን ሲሰጡ 70% የሚገዛቸው ካገኘ 30ው መንግስት አገኘ ማለት ነው። በዚህ አይነት ኮሚኒቲ ኢፌክት ነው የመኖሪያ ቤትን ችግር ይፈታል ተብሎ የታሰበው። እና በሚገርማቸው ነገር ከሁሉ በላይ ይሄ ከግል ህብረተሰብ ማለት ነው ይሄ አዋጅ እንዲጸድቅ የሚፈልጉት ሪል ስቴት አልሚዎች ናቸው። አንድ ስብሰባቸው ላይ ነበርኩኝ። መቼ ነው ይሄን ሰምቷል ወሬ መቼ ነው የምታጸድቁልን ብለው ነው። ምክንያቱም ያን 70ውን የሚገዛቸው አላገኘው 20 ሚሊዮን ማለት እኮ አይደለም። ስለዚህ 20 ሚሊዮን ኢትዮጵያ የለም 20 ሚሊዮን መጥቶ የሚገዛ ይሄ አብዛኛው ለውጭዎቹ ነው የሚሸጠው። እና በምን አይነት ነው ከሀብታሞች ጋር ይሆናል እንጂ የሚወዳደሩት
ሌላውን አፌክት የሚያደርጉት የእነሱ መምጣት ሌላውን አፌክት አያደርግም። ሀብታሞቻችንማ አየናቸው እኮ ጥቂት ስለሆኑ በሞኖፖል ሁሉ ነገር ይዘው ህብረተሰቡ ነው የተጎዳው። ተወዳዳሪ ሲመጣባቸው በሌላም መስክ አሁን ሁሉ ነገር ተከፍተዋል። ንግዱ ምንም ተከፍተዋል፣ ሞሉም ተከፍተዋል። ያን ጊዜ ታያላችሁ ዋጋ ይቀንሳል። የውጭ እንትን ለምንድን ነው የሚቀንሰው? ኬንያ፣ ሶማሌ ርካሽ ነው እቃዎች፣ ብዙ ነገሮች። ለምንድን ነው? ውድድር በደንብ ክፍት ስለሆነ ነው። የኛዎቹ ይዘው አንቀው ይዘው ጥቂት አስመጪዎች የፈለገቸው ዋጋ ይሸጡልናል። ተወዳዳሪ ስለሆናቸው ግን ይለቃሉ። ስለዚህ አሁን ቤቱም ቢሆን ከነዛ ጋር ከፈለጉ ከውጭ ከመጡ ጋር ይወዳደሩ። እኛ የሌላውን የምንነካው አይደለም። እንደውም ሌላው በዛች በ30 ብዙ እንጠቀማለን ህብረተሰቡ። ስለዚህ ከዛ አንጻር ነው እኔ እንደምሰጋው እንወረራለን ሳይሆን የእኛ አሰራር የእኛ ጣይታቸዋል። ከተማ መሰረተ ሚኒስቴር እንደ ጌት ዌይ ነው። እንደ ምልክ ኢሚግሬሽን ሀገር ውስጥ ለመግባት ኢሚግሬሽን ማህተም እመታለን። ለመግባት በእንትን በኩል ነው የሚመጡት በከተማ መሰረት። እሱ ካረጋገጥ ትችላላችሁ ብሎ ከሰጠ ከዛ በኋላ ዲል የሚያደርጉ ከከተማ መስተዳድሮች ጋር ነው። እንደ ማንኛውም ኢትዮጵያዊ የሚከፍሉት በዶላር ነው። ዶላሩን ከፍሎ ግን ብሩ ለነዛ ነው የሚሰጡት። ተጠቃሚው ከተሞች ናቸው። ግን እኔ የምሰጋው አሁን በሰራው አሰራር አገልግሎት አሰጣጥ ምናምን እነዚህ ሰዎች ፍረስትሬትድ ሆነው እንዳይመለሱ ነው እንጂ አይጠቅልቁን አይደለም። እኛ ስፊሸንት ሆነን ሬዲ ከተማ ልማትም ሌሎቹም ከተማ መስተዳድሮች ሬዲ መሆን አለባቸው። አሰራር ሰዎች ቀይረው ሬዲ ካልሆኑ እነዚህ ሰዎች መሳብ አንችልም። ስለዚህ እዛ ላይ የእኛን እንትን ነው መዝጋት አለብን። ያን ከዛ በኋላ ፍሰቱ ይመጣል፣ የሚፈልገው ውጤት ሊመጣ ይችላል። እና ያልተመለሰ ጥያቄ ያለ ብዬ አልገምትም። አንድ ኋላ ለምን የተመለሰም የሚል ነገር እንዳይነሳ የመንግስት ቤቶች የተሰሩ ቤቶች በፍጹም አይሸጡም። ለነሱ ይታወቃሉ እኮ የት እንደተሰራ ይታወቃል። አለም ቤት ማንም ይሸጥለት በፍጹም ማንም ኦፌር ያርገንን ሽያጭ የውጭ ሊገዛ አይችልም። ከልክሏል። አፋጁ በግልጽ ነው የተናገረው። ስለዚህ ይህ ስጋት የለም። ኢትዮጵያዊ ሊሸጥላቸው አይችልም። የራሱን ቤት ክልክል ነው። እነሱ ወይ ከሪል ስቴት ንግዝ ወይ መሬት ተመርተው በሊዝ ገዝተው ነው የሚገነቡት። ሌላው ደግሞ ይሄ ፍሌክሲብል ነው። ይሄ በጣም ዳይናሚክ አዋጅ ነው። በአንድ ነገር ፊክስድ ሆኖ የቀረ አይደለም። በአንድ ነገር በአንድ ቤት እንጀምራለን። የአንድ ቤቱ ፍሌድ የሚያደርገን ከሆነ በዛው እንቆያለን። ግን ትንሽ ካነሰ ፍላጎቱ ከበዛ ሁለትም ሶስትም የማድረግ ዋጋ ደግሞ ለምሳሌ አርባ ምንጭ ቤት 10 ሚሊዮን ከሆነ ለምሳሌ ወይም 5 ሚሊዮን ከሆነ እና ደረጃ ያወጣል ማለት ነው። አርባ ምንጭ አካባቢ እንደዚህ አይነት ቤቶች ኦፈሩን ይሰጣል። ለውጭ አገር ዜጎች ግፍት ይሆናል። አርባ ምንጭ በዚህ ታባኝት ያለ በአዲስ አበባ እንደዚህ ታገኛለ፣ ፌደራል እንደዚህ ታገኛል ብሎ ከሰጠው የፈለገው ላይ ኢንቨስት ማድረግ ይችላል። ስለዚህ የግድ አርባ ምንጭ የፈለገ ሰው 10 ሚሊዮን የሚበቃን ያህል ዶላር ነው የሚከፍለው እንጂ የግድ 150,000 ዶላር አይከፍልም። ስለዚህ ሌሎችም ጋር መሄድ ይችላል። የፈለገው የዘር አካባቢ መኖሪያ ቦታ ሊሄድ ይችላል እና በጣም ፍሌክሲብል የሆነ እና ዳይናሚክ አዋጅ ስለሆነ ለዚህ ነው ሁሉ ነገር በመመሪያ ያደረገው። ወዲያውም መመሪያ ሁኔታዎችን አይተው እንትን ይላሉ እና በጣም የሚጠቅም አዋጅ ስለሆነ ይህንን እዚህ ላይ ማመስገን የሚፈልገው በ10 ቀን ውስጥ 5 ጊዜ ከከተማ ልማት እና ከፍትህ ሚኒስቴር ጋር ተገናኝተናል። ሚኒስትሮቹ በሙሉ በየጊዜው ይገኛሉ። ከእነሱ ካልተገኙ ስቴት ሚኒስትሮች ይገኛሉ። በደንብ አብላልተን ምን ብለን ዳዋታችን ሁሉ ክሊር አድርገን ኢማጂን ኤቭሪ ቱ ዴይስ ማለት ነው። በ10 ቀን ውስጥ የተገናኘ ነው እና የእነሱን ትብብር በጣም ነው የማመሰግነው። የቋሚ ኮሚቴያችንን አባላትንም ትብብር በጣም ነው የማመሰግነው እና ትልቅ ስራ ነው የተሰራው። ይህን እያመሰገንኩ እናንተም አይታችኋል። ቅድም ገንዘብ ሚኒስትሩ ሁሉ ጥያቄ ገንዘብ ላይ ተንጠለጥ ነው። ገንዘብ እንፈልጋለን። ከውጭ የሚመጣ ገንዘብን መንገድ የሚከፍት ነገር ስለሆነ ይህን ተረታችሁ በሙሉ ድምፅ እንደምታጽፉን ተስፋ አደርጋለሁ። አመሰግናለሁ። በጣም እናመሰግናለን። በቂ ውይይት ያደረግን ስለሆነ አዋጁን ወደ ውሳኔ ወደ ማጽደቅ እንሄዳለን። በዚህ መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ቁጥር 1388 ህዝባር 2017 ሆኖ መጽደቁን የምንደግፍ
እሺ፣ አመሰግናለሁ። ተቃውሞ የለም። ድምፀ ታቅቦ አራት ነው አይደል? አራት። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ቁጥር 1388 ህዝባር 2017 ሆኖ በአራት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ፕሮፌሰር መሐመድ እናመሰግናለን። ቋሚ ኮሚቴዎቹም ሁለቱም ቋሚ ኮሚቴዎች ጊዜያቸውን ጠብቀው ስለሰሩ ሁለቱንም ቋሚ ኮሚቴዎች በጣም እጅግ አድርገን እናመሰግናለን። አራተኛውን አጀንዳ ከምሳ መልስ ነው የምንቀጥለው። ምሳ በጋራ እዚህ ነው የምንቆየው። መልካም የምሳ ጊዜ። በጣም አመሰግናለሁ።